እንድንጫወት መሰለኝ የመጣሁት። ቆይ በእናትህ ጨርሻለሁ። ተጫወት። እውነት? ባርኮት እንዴት ነህ? ህይወት እንዴት ነው? ሃይ ሃይ። ሮሜን ልቆልፍ ስለሆነ ማንም ሰው እንዳይረብሸኝ። ኦኬ። ለምን ካዘዛችሁ አይቀር አይገርፋችሁም? እኔ እኮ ልጃችሁ ሳይሆን ተከራያችሁ ነው የሚመስለኝ። አንድም ቀን እንደ ወላጅና ልጅ ስትጫወቱ አይቻችሁ አላውቅም። የዘንድሮ ልጅ እኮ ስልጡን፣ ጨዋታው በሙሉ ከቴክኖሎጂ ጋር ነው። ለአንተ ስልጣኔ ማለት ልጅ ከወላጁ ጋር ጊዜ አለማሳለፉ ነው። አባቴ እኔን ሲያሳድገኝ ልጁን እንደ ድሮ ሰው የሚያሳድግ ያልሰለጠነ ያሉ ጓደኞቹ ይስቁበት ነበር። ምክንያቱም ገና በ10 ዓመቴ ነበር ስራ ቦታው አብሬው እንዱል ያደረገ ሙያ ሲያስተምረኝ ነበር። ያው አሁን ፏ ያለ ሶፋ፣ እልል ያለ ዳይኒንግ ቴብል፣ ምቾት ያለው አልጋ ለደንበኞቹ በጥራት የሚያቀርበውን ዛፍሮ ፈርኒቸር በቦሌ ቡልቡላ ልዑል ህንጻ 3ኛ ፎቅ ላይና 22 መክሊት ህንጻ 1ኛ ፎቅ ላይ የከፈትኩት እና ዛሬ እንደ አባት ቀርበ መልካም ዘር ካልዘራህበት ስልኩ ላይ የሚያያቸው ነገሮች ነገን ክርዳድ ሆነው ይበቅሉበታል። እኔ አባቴ በደም ስሬ ያዋሃደውን የእንጨት ስራ በስጋ ገልጬ የ3 ዓመት ዋስትና ያላቸውን የፊኒሺንግ ስራቸው ጉድ የሚያሰኙትን ዲዛይኖቻቸውና ከለር አማራጮቻቸው እንደ ሰማይ ከዋክብት የበዙትን ጥንካሬና ውበት መለያቸው የሆኑትን ኢምፖርት ስታንዳርድ የቤት ውስጥ እቃዎችን ሀገሬ ላይ አመርታለሁ። ዛፍሮ ፈርኒቸር ብዬ ከፍቻለሁ። ምስጋና ለአባቴ። ቆይ እሺ፣ ነው ምን ላድርግ? እንደ አባት ቀርበ ህይወትን አስተምረዋ። አንተም እሷም እሱም ስልክ ላይ ከማፍጠጥ ሱሱጡ። እንደዛ ካደረግ እመነኝ በሱፐር ኤችዲ ማለዳ ፎም የምንሰራቸውንና ለበዓል ልዩ ቅናሽ ያደረግንባቸውን ከ3 በላይ እቃዎችን ሲገዙ ደግሞ ተጨማሪ ቅናሽ የምናደርግባቸውን ምርቶቻችንን ከነፃ ዴሊቨሪ ጋር ለበዓል ጊፍት ሰጣቸዋል። የምርህን ነው? ያ መታችሁ ስለጎበኛችሁ ብቻም ለ6 ወር የሚቆይ የቅናሽ ኩፖን ተዘጋጅቶላችኋል። በእነዚህ ቁጥሮች ደውሉልኝ። አባዬ ነገ የፍቅረኛ ልደት ፓሪ ስላለ ብር ጥለህልኝ ሂድ። ገና ምን አይተህ ይሄ ስልክ